ነገራችን ላይ ያው ሰው ለሰው ቀርቶ እግር ከእግር ይባላል። ኩዊን ደግሞ እናንተ ጓደኛሞች ናችሁ የምናውቃቸው። ያው ማሬ ሳምሪ በጣም ይቅርታ፣ ሳምሪ በጣም ይቅርታ። ይሄ መስማማት ወሬ ልታወሪ ከሆነ አልሰማሽም። በጣም ይቅርታ፣ በጣም ይቅርታ ስለማይሆን ነው። ቢሆን እሰማሽ ነበር፣ አከብርሻለሁ ምናምን እንደ አንድ እህቴ አከብርሻለሁ። ግን በቃ ይሄ እኔ ክፉ ነገርም አልተናገርኩኝም። ይሄ ስድብም ነገር አይደለም። እሱ በሄደው መጠን እኔ መሄድ አቅቶኝ አይደለም። ግን በቃ ስለማይሆን ነው ማሬ። ታረቁ አይደለም ውዴ ስልሽ እሱ መታረቁ እናንተ ቤት የምታረጉት ነገር ነው ወደፊት። ምክንያት ግን ሌላ ሰው እንደዚህ አሁን የሚያጋግል ነገር የምትገቡ ሰዎች አትናገሩ ባካችሁ። ምክንያቱም ክፉ ነገር አይ ሰው የፈለገውን ይኸውልሽ ሳምሪ አንዴ ሰው የፈለገውን ሀሳብ ነው የሚሰጠው። እዛ እንደው የሚገቡት ስድብ ነው አይደለም የሚሳደቡት። እኔ ጋ አንድ ማሆን የተሳደበም የለም ሀሳብ ነው የሰጡት። ተሽነሽማ ውዴ አንቺ ስትሻይ እኮ ቤተሰቦችም ይሻላሉ አይደል? ቆይ ይሄ ደግሞ የሚያልፍ ነገር ነው። አንቺ ታግሰሽ ወደ ራስሽ ስራ ብትመለሽ ደስ ይለኛል እኔ። ምክንያቱም ነገ የማይቆጭሽ ነገር ስለሆነ አሁን ያንቺ ደስ የሚል ነገር ነው ያደረግሽው። በቃ ሰላም መፍጠር ጥሩ ነው ብዬ ነው የማስበው። ያጋጥሙ እና አመሰግናለሁ። እሺ ማሪ፣ እሺ ሳምሪ ቴንክ ዩ። እሺ ጊፍት ፈለቀ አለሽ? ኦኬ አለሽ? ኦኬ ያላችሁ ሰዎች አውሩ። ሪታ እንዴት አለሽ? ሰላም ነው? እንዴት ነሽ ሪታ? ሰላም ነው እግዚአብሔር ይመስገን። አያስፈልግሽም ከህይወትሽ አውጪው። በአጭሩ እሱን ልንገርሽ፣ በቃ ምንም የሚያስፈልግ ሰው አይደለም። እኔ ደጋግሜ እያየሁት ነው። በጣም ባለጌ ሰው ነው። ባለጌ በቃ በጣም ብልግናው ከአቅም በላይ የሆነ በጣም ባለጌ። በዛ ላይ ብልግናው ደግሞ አንቺ ጋር ሲመጣ የሚበዛ እና በቃ እኔ ለአንቺ አይመጥንሽም። በእውነት ነው የምልሽ። አሁንም ብሎክ እንዳረግሽው አውጩ፣ ከህይወትሽ ራሱ አውጩ። አያስፈልግሽም። በጣም ባለጌ ሰው ነው። እኔ የምልሽ ነገር ይሄን ነው። ባለፈውም እንደዚሁ ተነጋግረንበት ነበር። አሁንም በድጋሚ ሶስተኛ ጊዜ እንዳታነጋግሪ። አያስፈልግም ማለት ለምን በሱ የተነሳ ትናደጃለሽ? ለምን በሱ የተነሳ ጊዜ ትሰጪዋለሽ? እንደ አንቺ የራስሽ የሆነ ስንት የምታስቢው ነገር አለ። ስለዚህ አያስፈልግም። ሌሎቹም ላይ እንደዛ ነው። አንቺ ላይ በጣም የበዛ ነገር ስለሚያደርግ አያስፈልግሽም። ከህይወትሽ አውጩ። ከሌሎቹ ጋር ተጫወች። ከሌሎቹ ጋር ፈታ በይ። ጊዜሽን አታባክኝ በሱ። እኔ እኮ ታስሮ እኮ ከተፈታ እኮ 3 ነው 4 ነው የተጫወት ነው። እኔ እኮ ከሌላ ሰው ጋር እኮ ነው የምጫወቱት። እየሸሸሁት ነበር። ገባሽ? በጣም ባለጌ ነው። እንደዛም ሆኖ እየሸሸሁት ማለት ነው። በገባበት ቦታ ሁላ እየገባ ይሳደባል እኔን ማለት ነው። ገባሽ? ላይ እየሸሸሁት ነበር። 3 4 የተጫወተ ከራስሽ አልፎ ሌላዎች ቤቶች እየሄደ አንቺን እያቀሳሰረ ነው ያለው። የዚህን ያን ለምን ጊዜ ትሰጪዋለሽ? በቃ እሱን ከህይወትሽ አውጥተሽ ከሌሎች ሰዎች ጋር መጫወት ይቻላል እኮ። ከሱ ጋር ሲሆን ብቻ የሚሰጥሽ ሰው ከሆነ ይቅር አይስጥሽ። በእውነት እኔ በጣም ነው እየተናደድኩበት ያለው። ከሌላም ሰው ጋር እንደዛው፣ ግን አንቺ ጋር ደግሞ ማለት አይገባሽም። አንቺ ለሱ በጣም ጥሩ ሰው ነሽ። አልቅሰሽ ስንት ነገር ሆነሽለታል እና በጣም ነበር የምወደው ማሚን። በአንቺ የተነሳ ጌታ ምስክሬ ነው። በጣም ነው የጠላሁት። ብሎክ ነው ያደረኩት። በጣም ነው የሚያስጠላው። ከህይወትሽ አውጪው። እኔ የምልሽ ዲቦዬ ይሄን ነው። በጣም ነው የምወድሽ። በጣም የተረጋጋሽ የተባረክሽ። እዚህ መተሽ የሆነ የተበላሸ ነገር እንደውም እዚህ ከመጣሽ በኋላ ነው እንደዚህ አንደበትሽ ምንሽም እየተበላሸ ያለው ያበላሹሽ እንጂ በጣም የተረጋጋሽ። እኔ ከመጀመሪያ ጀምሬ ነው የምከታተልሽ። በጣም ነው የምወድሽ። እሺ ሪታዬ፣ እኔ እናት በጣም ነው የማመሰግነው። እሺ ቴንክ ዩ ሶ ማች። እግዚአብሔር እድል አይሰጠኝም። ኦኬ አውራ። አይ እኔም ስለተሰደብኩ ካሳ ልጠይቅ ነው። ግብት ሰጥቼ አሰደብሽኝ። ስለዚህ አንድ አንበሳ ወይም 1000 ፎሎወር ካሳ ይሰጠኝ። ጋይስ ቢዛዋንም ፎሎ አድርጉ። ይሄን ሁሉ ሰው ስሚ ፕሊዝ። እኔ በጣም ገርሞኛል። ይሄ ሁሉ ሰው አንቺን እንደዚህ ስልሽ ከዚህ በኋላ በጣም ጥሩ አይሆንም እና አንድ አንበሳ ኦር 1000 ፎሎወር ካሳ ያስፈልገኝ። እሺ ፎሎ ያድርጉሃል ጋይስ። ቢዛዋንም ፎሎ አድርጉ። እሺ ነው አንበሳ። እሺ አንበሳ የለኝም ነገር ነው። 10,000 ፎሎወር ቪዲዮ ሰርቼ ነው 10,000 ፎሎወር በአንድ ወር ውስጥ። እሺ ችግር የለውም። ቪዲዮን ቢሆን እንሰራለን። ግን ፕሊዝ እነዚህን ሰዎች ስሚያቸው። በጣም አንቺን አክብረው ወደው አፍቅረው እንደዚህ ሲሉሽ
ከዚህ በኋላ ወደዛ ከተመለሽ ጥሩ አይሆንም። እሺ በእውነት እሺ። ኧረ እኔ ቆርጬ ብሎክ አድርጌው ነው የወጣው ሲጀመር። እሺ 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 ቁጭ በል ፎሎ ያድርጉ። እስከዛ እሺ እሺ ፎሎ አድርጉት ጋይስ። ሌሎቻችሁ አውሩ ማሮች። እኔ ላውራ ዲዬ አውሪ የኔ ቆንጆ አውሪ ማሪ። እኔ የምለው በቃ መተው ነው እንድትሰዩ ነው የምፈልገው። ግን አንዳንድ ሰዎች ፕሊስ እረፉ። እዛም ትክክል እዚህም ትክክል አያስፈልግም። ያ ጌም ደስ ይለናል፣ ሁለቱ ሲጫወቱ ስናይ በጣም ደስ ይለናል፣ ኢንጆይ እናደርጋለን፣ ደስ ብሎን ነው የምናየው። ስለዚህ ዲዬ አንቺ ዝም ነው በቃ ዝም ነው ብዛት የምትዩ ዝም በዩ ተዩ። አያስፈልግም ነበር ራሱ ይሄንን ገስት ከፍቶ ለሱ መልስ መስጠት አያስፈልግም ነበር። ስለዚህ እኔ እንደለመድሽው ዝም በይ ተዩ እና እረፉ፣ አታቀሳስሩ። እውነት እዚህም ትክክል ነው እዛም ሄዳችሁ ትክክል ነው የምትሉ ሰዎች እረፉ። እኔ የምልሽ ይሄንን ነው ዲዬ። ስለዚህ አትናደጂ፣ ቦታ አትስጩ፣ ጌምሽን ተጫወቺ እንደሌላ ጊዜሽ። በቃ ይሄንን ነው የምልሽ የኔ ቆንጆ። እሺ ማሪ፣ እሺ የኔ ቆንጆ ቴንክ ዩ። እሺ ማሪ ድቦዬ እንዴት አደርሽ? እንዴት አደርሽ የኔ ቆንጆ? ሰላም ነው? እንዴት ነሽ? አለሁልሽ የኔ ማር። እኔ ሁሌ ኮሜንት አደርጋለሁ፣ ያው ባይኖረኝም ታብታብ አደርጋለሁ። ግን ከሱ ጋር ሁሌ ስትቀጪ በጣም ነው የምናደድ። በጣም አንዳንዴ ሁሉ አለቅሳለሁ። ለምን እንደሆነ እኔ እንጃ። ግን ፕሊዝ በቃ ምንም አትናገሪ። አንቺ ጨዋ ነሽ፣ በዚሁ ቀጥይ። እሺ ማሪ፣ እሺ እናቴ ሚሚዬ፣ እግዚአብሔር ያክብርልኝ የኔ ቆንጆ። እኔ ላውራ? አዎ አውሪ ማሪ አውሪ። እንዴት አደርሽ ዲቦ? እንዴት አደርሽ የኔ ቆንጆ? አለ ማለት በጣም ያስጠላል። በምን ያህል እየታገሽው እንዳለሽው ባይገባኝም ሴት ልጅ ነሽ፣ ወደፊቱ ህይወት ይኖርሻል። በዚህ ልክ ደግሞ መስመር ሲዘል የዚህን ያህል መታገስ አለብሽ ብዬ እኔ አላምንም። እንደ ሴት እሱ የራሱን ህይወት ጨርሶ ነው እናቴ ልጅ ወልዷል ካላስ። ግን በዚህ ልክ ደግሞ እንደዚህ ሴትን ሲያንቋሽሽ አንቺንም ሆነ በቤታ መሀል ሊገባ ያደረገው ጥረት እንደገና ደግሞ እናንተን ለሰዳቢ አሳልፎ እየሰጠ የልቡን እያደረገ ደግሞ እናንተ ጋር ሲመጣ እናንተ ሲረስ ስታወሩ እሱ ሲረስ እየተሳደበ እናንተ ስትስቁለት ራሱ በጣም ነው የምታናድዱት ማለት ነው። ምክንያቱም የልቡን ተናግሮ እንደገና ለሰዳቢ ሰጥቶ እንትን ሪከርድ ላይ ብዙ ቦታ ተለቋል፣ አይተናል፣ አይተሻል። ለዛ በዚህ ልክ ራስሽን እንትን ባትዩ ምንድን ነው ከሱ ጋር ባትጫወቺ። ጌመር ሞልቷል። ከሚያከብርሽ ጋር ከሚወድሽ ጋር ስንቶች አሉ። ከነሱ ጋር ብትሆኝና ይሄ ማሽቃበጥ ምናምን የምትሉት ከስር አይደለም። በቃ ሴት ልጅ ናት፣ ለነገ ህይወት ይኖራታል። እሱ ወንድ ነው፣ የራሱን ህይወት ጨርሶ ነው እዚህ ጋር እንደ ከፍ ዝቅ የሚያደርገው። አትሳቂለት። ሲቀጥል መልሰሽ ደግሞ እንትን አትበይው። የልባችሁን ስላወቀ ነው እንደዚህ የሚጨማለቀው። ስለዛ ሲረስ ሆናችሁ የራሳችሁን እርምጃ ብትወስዱ ባይ ነኝ። አንቺም ቤታም ጓደኛሽ እውነት አትሳቁለት እና በርቱልኝ የኔ ውድ። አመሰግናለሁ። ቆንጆሽ አታቀሳስሩ። እህቱ ናት ምናምን የምትሉ ሰዎች ግን ጎራዲቷ ግን በሰላም ነው? በእናት ነው በአባት እህቱ የሆንኩት እኔ ምን ልሆን ላውራ? ሰላም ብያለሁ። እንዴት ናት? ሰላም፣ ሁሉም ደህና ነው። ያው እንደምታውቂው እኔ ደጋፊ ነኝ። መስጠትም ባልችል ታፕታፕ እያደረኩልሽ ነው እጄን እስከሚያመኝ ድረስ። ኧረ አታስቀኝ በእናትህ። ዶክተር ጋር አውራጣቴን እያሳየው ነው። ታፕታፕ በማድረግ ብቻ አውራጣቴ ሁሉ ተበላሽቷል። ዋናው ምን መሰለሽ፣ ሲሪየስሊ ሰውየውን ያውቀዋለሁ፣ እኔን የሚሰርበኛል። ግን ሁሌ የምነግርሽ ለሁሉም ሰው ነው፣ እናንቺ ብቻም ሳይሆን ከቲክታክ በኋላ ልክ ካሜራው ሲጠፋ የራስሽ ላይፍ አለ፣ የራስሽ የሆነ ላይፍ አለ። ይህ ቲክታክ ነው።
ግን እንደዚህ አይነት ቦታ ላይ ስትገቢ ሁል ጊዜ ጥሩ ነገር ይመጣልኛል ብለሽ መቼም ኤክስፔክት አታደርጊም። የስድብም አብሮ ይመጣል። አንዳንድ ጊዜ የሚያሞግ